እዚህ ደግሞ ስትመጣ ይሄን አልሰራም አልካለን። አልሰራም የሰው ልጅ ነህ። ስማኝ አዳምጠኝ፣ ልጨርስ። አውራ ሰማሁ እኮ አልሰራም ስትል ደግሞ የሀሳብ ለውጥ እኮ እኔ እና አንቺ ነው ብርሃን። ሀሳቡን የማይቀይረው የሞተ ሰው ብቻ ብርሃን። እዚህ ጋር እኔ እና አንቺ ነው ተነጋግረን ያመጣው ነው እኮ ብርሃን። እኔ እዚህ ጋር ልመልስልሽ ማለት ነው። ስራውን አልመረጠም። ስራ እንዳይመርጥ ብለሽኛል፣ አልመረጠም። ግን እዚህ ጋር ይቅርታ ያለሽ ምክንያት ለምን አልፈረምም፣ ለምን አልደወለልኝም ለኔ በዛ ሰዓት ስትይ፣ በዛ ሰዓት ካርድ አልነበረው ሚስኮል አድርጎልኛል። ለኔ ስራ አቁሞ ሲወጣ ለምን ለኔ አልደወለልኝም ብያለሁ። ይሄን አልፈርምም ብዬ ነው በማላውቀው ነገር አልፈርምም ስል ነው። በዛ ነው ይቅርታ ይጠይቃል። እኔ ብዬዋለሁ። አንድ ነገር ይኸውልህ፣ ስራ አንድ ጊዜ ዝም ብለህ እንዳትፈርም። ፎቶ አንስቶ አግሪመንቱን መላክ ይችል ነበር። ለኔ ይችል ነበር። መጀመሪያ ቀን የተባልኩት ፎርኒቸር ነው። ኮንስትራክሽን ስራ ኢንተርኔት የለም እዛው ኮንስትራክሽን ስራ አልሰራም፣ ይከብዳል። ግን ከስልኬ ጋር ተበላሽቶ ነው እንጂ ልኬላታለሁ እኮ ስራ ግባ ሁሉም ልኬላታለሁ። ጥሩ አይደለም። ኮንስትራክሽን ስራ ከባድ ነው። እኛ የተባልነው ፈርኒቸር ነበረ። ፈርኒቸር ተብለን ኮንስትራክሽን ስራ ሲሰጡን አንፈልግም ብለን ሄድን ነው ለኔ ያልከኝ የመጀመሪያው ቀን ማለት ነው። ይኸው እዚህ ጋር አልፈርምም። መጀመሪያ የፊርማው ትርጉም ወጣን፣ አንፈርምም አንሰራም ብለን ወጣን። አለቀ፣ ወጣችሁ። ኢትስ ኦኬ። ከዛም በኋላ ያንን ስራ እዛ ቦታ ላይ ፕሮሰሱ ተጀምሮ ስለነበረ በዛ ምክንያት ሰውየው ለሀጅ ተሳፍሮ ስለነበር የሰውየው መሳፈር ያንተ ችግር አይደለም። ኤጀንሲው ከሱ ጋር ይጨርሳል። ገባት? ያንተ ጥፋት ይሄኛውን ስራ ለቀ መውጣትክ ነው። ለምን ከኢትዮጵያ ስትመጣ ፈርኒቸር ብላ አልተነጋገርም? ከደላላ ጋር ዲል ስታደርጉ ተነጋገሩ። ምን ለምን ስራ ነው እየሄድኩ ያለሁት? እናንተ ከኢትዮጵያ ለመውጣት ብቻ በቃ በምንም አይነት ስራ ይሁኑ ሰዱኝ ትላላችሁ። ዲል ሳታረጉ ውል ሳትፈራረሙ ትመጣላችሁ። ደላላዎችን እያመጡ የማትችሉት ከባድ ስራ ውስጥ እያስገቡ ይወሽቋችኋል። እናንተ ከኢትዮጵያ መውጣቱ ብቻ ነው የሚታያችሁ በሰዓቱ። ምንም አይነት ስራ ይሁን ችግር የለብኝም ትላላችሁ። ለምንድን ነው ሳትስማማ በዚህ ስራ የተገኘው ስራ ስትባል እሺ ብለህ የመጣከው? እሱ እንደሚያስበው መጥፎ ሰው እኮ ብሆን ከዛ ስራ እንኳን እኮ አልፈልግም ብሎ ከወጣ በኋላ ሌላ ስራ ቦታ ፈልጌ ያስገብቼ ለእሱ ጉዳይ አላዊር ስመላለስ ቆይቼ ከዛም በኋላም ኦኬ በቃ እኔ 1000 እረዳሃለሁ የሚል ድረስ አልገባም። እኔ ለራሴ መጥፎ ሰው ብሆን ልጅ ብርሃን ገብቶሃል? እኔ መልካም ሆነው ለአንተ ወይም እዚህ ለሚዲያ ብዬ አይደለም፣ ለራሴ ስል ነው። ገብቶሃል? ለራሴ ስል የሰው ልጅ ዛሬ የቆመበትን ቦታ ላያስቀጥል ይችላል። ነገ ምን እንደሚፈጠር ማንም አያውቅም። ስለዚህ ለሀቅ መቆም አንደኛ ነገር። መጀመሪያ አንተ ለሀቢባ ምንድን ነው ያልካት? ቪዛዬ እስካሁን ድረስ ቀራማ ውስጥ ነኝ ብለሃል፣ ግን አንተ ሜዲካል ወስዳል። አንተ አሁን ብትመጣ እኔ አንደርስታንድ ማድረገው አብርሃም፣ አንተ አሁን ሀቢባ ጋር ብትመጣ አንደርስታንድ ማደርገው 4000 ብር ከአቅም በላይ ነው። ይሄ ምንም እንትን ውስጥ ማይገባ ነው። አንተ ከምታገኘው አንጻር 4000 ብር ብዙ ነው። ኦኬ ካምቱ ሶሉሽን። እኔ 1000 ብር ከረዳውክ 3000 ብር ደግሞ የተወሰነ እህት ልትረዳ፣ ሀቢባ ጋር ያሉ ሰዎች ደግሞ የተወሰነ ቢረዱ የአንተ ችግር ሶልቭ ሆነ ሶልቭ አልሆነ። ይሄንን ሶሉሽን ነው ይዘህ እሷ ጋር መምጣት የነበረበት በሀቁ እንደ ንግግራችንም ካሁን እኔ ጋር ያለ ገንዘብ ሲጀምር እኛ እንደማላሰባስብ ያውቃሉ። ድምፅ ከተቸገረ አይደለም የሰው ልጅ ከተቸገረ ምን ታደርጊያለሽ? ከራስሽም ብርሃን እንደሰትበኝ ስንት መንገድ ዳር ይወደቃል፣ ስንት አክላ ተጎደባል። ይህ ብር ማሰባሰብ አይደለም አብርሃም። ችግርህ እንደዛ ነው። አሁን አንተ አመጣጥህ እንደዛ ነው። እኔ ያደረግኩልህን ነገር ሜዲካል ቪዛ እንደተቀየረ ሁሉ ነገር ዋሽተህ ነው የመጣኸው። እኔ ልክ የሀቢባን ቮይስ ሰማ ሾክድ ነው። ዋትሳፕ የላክሽልኝ ሀቢባ የእኔም ነገር ነግሬሻለሁ እንደምንመጣ ሶስት ምናምን የሚያደርግ ነገር የለም። እንደዚህ አይደረግም አብርሃም፣ እንደዚህ አይደረግም። እኛ ቤት እዚህ ቤት ለታማሚ እንጂ ለጤነኛ ሰው እኛ ገንዘብ አዋተን አናውቅም። ለታመመ ሰው መታከሚያ እንጂ ለጤነኛ ሰው እዚህ ቤት ገንዘብ አይሰበሰብም። እኔ እንደ ራሴ ፐርሶናሊቲ ላዋጣ ፈልገን አይደለም፣ እንዲያስበው ነው አመጣጣቸው። እንደተረዳሁት ይሄ ነው ኦል ቱጌዘር ስነ ስርዓት ብርሃን። ይሄ ልመና የምትሆን ስነ ስርዓት በጣም ስርዓት ያለኝ ሰው እንደሆንኩኝ ጠንቅቀህ ታውቃለህ። ስነ ስርዓት ከሆነ እኔ ገንዘብ ልለምን አይደለም። ሰርክ ወንድሜ
እኔ አሁን እሷ ከመጣች ብርሃን ከመጣች በኋላ ነው የአንተ ኢቃማ ኦልሬዲ መሰራቱን ያወቅኩት። እኔ የማውቀው አንተ ቀራማ ላይ እንደሆንክና ካምፓኒው ቀራማክ እንዲከፈልልክ ኢቃማ እንዲሰራልክ 4000 ድርሃም ክፈል፣ ካልሆነ እኛ እንክፈልልክና በየወሩ ከደሞዝክ 700 እንቆርጣለን ሲልክ እኔ በዚህ ስለማልስማማ ነው እናንተ ጋር የመጣሁት ብለክ ነው የነገርከኝ። እዚህ ድረስ ነው የጻፍኩት። አሁን ደግሞ ኦልሬዲ ተሰርቷል። አሁን ወረቀት እያለቀ ነው አይደለም? 2 ወር እያለቀ ነው። አሁንም 2 ወር እያለቀ ነው። ይህንን ደግሞ የፈረምኩበት ምክንያት እንዴት መሰለሽ? ሜዲካል ቼንጅ ስታተስ በኋላ ከቼንጅ ስታተስ በኋላ ነው ሜዲካል ምን አልክ አብርሃም? አሁን ራሱ እኔ ነገር የተናገርኩት መጀመሪያ ንግግራችን ካምፓኒ ሊከፍል ነበር። ይሄ ካምፓኒ ራሳቸው ናቸው የምትከፍሉት አሻራ እንድትገቡት ተብለን ስንል ነው ይህን ወረቀት የመጣው ማለት ነው። 3830 መጀመሪያ የተነጋገርነው ራሱ ከካምፓኒ ጋር 500 ብር ነው። 500 ብር ልንከፍል በ2 ወር 250 ሊከፍል። ይህን ተከራከሪልኝ ምናምን ሁላ ብያለሁ። እንደዚህ ከሆነ 1000 ብር ምናምን እችላለሁ ምናምን ስትል አንተን ያልረዳው አብርሃም አትበኝ። አሁንም ነገ አትበኝ። ቆይማ መጀመሪያ አስጨርሽ። አሁንም በዚህ ስራ ምክንያት ፊውቸሪቲን ትልቅ ችግር ውስጥ ትገባለህ። አብርሃም እያረክ ያለው ነገር ትክክል አይደለም። አኮሞዴሽን ቁጭ ብለህ ስራ አልሰራም ማለት አሁንም አትችልም። በዚህ አጋጣሚ ሀቢባ ስላለው ነገር ልታስረጅ እፈልጋለሁ። ይሄ ልጅ ነገም ችግር ውስጥ ይገባና ነገም ይመጣል አንቺ ጋር፣ ነገም እኔ ጋር ይመጣል። ገብቶሻል? ኦልሬዲ ሜዲካል ከሰጡ በኋላ ስራ አልሰራም ብሎ አኮሞዴሽን ተቀምጧል። የካምፓኒ አኮሞዴሽን አስቢ። ካምፓኒዎች እንደውም ጥሩ ናቸው። እስካሁን ከኛ ጋር ዲል እያደረጉ ሀቢባ ስለዚህ ፓስፖርቱን እኔ ኢቃማ እንደተሰራለት እና እንዳልተሰራለት ፕሊዝ ቼክ አድርጊ። እሺ ሳምሪ ስልክሽን ብርሃን፣ እኔ እዚህ ላይ አንድ ጥያቄ ሳምሪ፣ ድምፅሽ አይሰማም። ሄድፎን ካረግሽ ንቀዩ፣ ወይንም ስልክሽን ስታወሪ እንደዚህ ከያዝሽው ይሄን ያፈንሽው ማይኩን ልቀቂው፣ ጥርት ብሎ እንዲሰማ። ድምፅሽ በደንብ አይሰማም። አቡዬ ኔት ነው ያው ታውቂያለሽ፣ ኔትወርክ ነው። እሺ ብርሃን፣ እኔ እዚህ ላይ ልጠይቅሽ አሁን እሺ አሁን እዛ ኮንስትራክሽን ስራ ያልሽው ላይ ሄደው 3ቱ ተመለሱ አይደል እንዴ? ሲመለሱ ከእስክንድር ጋር እኩል ነው የተጀመረላቸው አይደል እንዴ? ከእስክንድር ጋር እኩል ሲጀመር እኔ አሁን ስለ እስክንድር የምጠይቂኝ እንደነገርኩሽ ነው። ቪዛውን አሳይኝ መጀመሪያ፣ ከዛ ቼክ ላድርግ። እኔ አሁን በማላውቀው ነገር ላይ እንዴት ልመልስሽ? እስክንድር ቪዛው ከየት ካምፓኒ እንደሆነ መጀመሪያ ልይ። እዚሁ መጠየቅ እንችላለን። ይኸው ልጁ አለ መጠየቅ እንችላለን። ልጠይቅሻለሁ። ልጨርስ። እኔ ደግሞ አብርሃም አንዴ ልጨርስለት። ወይ በይንገራትና በዚህ ትቀጥያለሽ። ልጨርስ መጀመሪያ እኮ ልጨርስልሽ አንድ ጊዜ ማለት ነው። ወይ ሳምሪ ቆይ ይንገራትና ይጨርሱ። ከዛ የሁለታችሁ ፓስፖርት የለም ተብሎ ከዛ እስክንድር እኔን ታውቀኛለህ? አፋፉን አትያዝኩ። ጥያቄ ነው። ምን ማስፈር ጥያቄ ነው። ታውቀኛለህ? እሺ አውቃለሁ። አሁን ምን ካምፓኒ ነው እየሰራ ያለው? እሺ አይዲ ወጥቶልሃል አይደል? አዎ ወጥቶልኛል። አንድ አይዲን ታሳየኛለህ? ቪዲዮ ከፍተህ ከፊትና ከኋላ አይዲ እዚህ ጋር ምን አገናኝ? ስለ ካንስሌሽን ነው እያወራን ያለ ነው። ትክክለኛ አሁን ያለበትን ካምፓኒ ትክክል ነው ትክክል አይደለም የሚለውን አውቄ ላውራ አይሻልም? አንድ አይነት ለመሆን እኮ እሺ፣ ለዳኞቹም አሳዩአቸው። እኔ አይኔን ልጨፍን? ይህ ዳኛ መጨፈን ምናምን ሳይሆን ይኸው ያለ ነው። እዚሁ ነው ፓክት አኮሞዴሽን ያለ ነው። የእናንተም ልጆች አሉ እዚህ ጋር መጠየቅ ትችላለች የት እንዳለን። ቪዲዮ ማሳዩ ማን ያሳዩ? አይታየኝም። እኔ ከፍቷል እንዴ ቪዲዮ? አልከፈትንም። ማሳዩ ነው የምትለው እሷ። እኛ ደግሞ እዚህ ጋር ምንም እንዳታሳዩ የሚላክ ነገር ለእኔ በውስጥ ላኩልኝ። እኔ ይዘጋብኛል። ፐርሰናል ኢንፎርሜሽን ማሳየት አይቻልም። ሀቡ እንደዚህ ያድርግ። እስክንድር ያለውን ልጅ አይዲውን ከፊትና ከኋላ ይላክ። ፎቶ አንስቶ ይላክልኝ። አንድ ቦታ ላይ ያለ ነው የሚል በቂው። ስለዚህ ለእስክንድር ማውቀው ነገር የለም። ለዛ ነው ሄደው ሰርተው ተመለሱ፣ አልሆነላቸውም። ስለዚህ የዚህኛው ወጣለት። የአብርሃም ለምን ቀረ ነው ይሄ ጥያቄ አንደኛ። ሁለተኛ ያ ካምፓኒ ደግሞ ቀራማ
ሲገባባቸው ካምፓኒው ነበር መክፈል የሚከፍለው እስከዛሬ የሌሎቹን ሰራተኛ። የእነ አብርሃምን ግን ካምፓኒው አይደለም የሚከፍለው። ለምን? እነ አብርሃም የቆጠረባቸውም እዛ እየሰሩ ነበረ። አንደኛ። ሁለተኛ ስራ ግባታ ብለው አልገባም አላት ትለኛለች። አብርሃም ለምንድን ነው ስራ የማይገባው ስላት በየቀኑ ፍኪተት ላይ ላበራ ፕሊዝ አብርሃም ለምን ስራ አይሰራም ለምን ነው የማይገባው ስላት አይ ካምፓኒው እኮ መጀመሪያ አይዲ አስይዞ ነው ስራ የሚያሰራቸው አለችኝ። ራሷ ማለት ነው። አሁን በሌላ በ15 ቀን እንደዚሁ ጠይቃታለሁ። አብርሃም እኮ ቪዲዮ በደወልኩልህ ቁጥር አልጋ ላይ ነው የማየው ለምንድን ነው የማይሰራው እላታለሁ። አሁንም እንደዛ አይነት ምላሽ ነው የምትመልስልኝ። ከዛ በቀደም ለታ ደወለችና አብርሃም እኮ ስራ አልሰራም ብሏል አለችኝ። እንዴ መች ጠሩኝና መች ና ግባ ተባልኩኝ? መጀመሪያ አይዲ ፕሮሰስ እያሉኝ ነው አለ። ስለዚህ አብርሃምን ስጠይቀው አይዲ ፕሮሰስ ነው የሚሉኝ ነው የሚለኝ። እሷ ደግሞ ስራ አልገባም ብሏቸዋል አለች። በቃ ስራ አልገባም ብሏቸዋል ካለ አንጭልኝ ሪከርድ አልኳት። ግባ ይበሉትና እሱም ቢበል አንጭልኝ ሪከርድ አልኳት። እሺ በቃ ነገ ሪከርድ አድርገው ይልኩልሻል አለች። ሪከርድ አድርጋችሁ ላኩላት አለቻቸው ለእነሱ ማለት ነው። ስለዚህ በማግስቱ ስጠይቀው ማመጣና ግባ ብሎ ስራ ስለው ኧረ ማንም የጠይቀኝ ሰው የለም ማለት አንተ ቁጭ በል ዝም ብለህ እስከሚስተካከልልህ ድርጅቱ እኮ ይከፍልሃል ነው የምትለው። ለእኔም እኮ ድርጅቱ ይከፍለዋል ባይሰራም ነው የምትለኝ እሷ አይዲው እስከሚያልቅለት ድረስ። እውነት ነው ደሞዝ እየተከፈለው ታዲያ በቀደም ደውለሽ እኮ አብርሃም ቁጭ ብሎ ማን ሊከፍለው ነው አልሽኝ። ምክንያቱም ሄዶ ቁጭ ብሎ ማን ሊከፍለው ነው ለምንድን ነው ስራ ማትሰራው ስለው አይዲ ፕሮሰስ ይሉኛል አለ። እኔ እኮ ቪዚቱ ሳያልቅ እኮ ለምኜሻለሁ ተይ ይሄ ልጅ ኢትዮጵያ አሳፍሪው እኔ ብር እንዳትጠይቁኝ አልኩሽ። ማን ነው ብር የሚጠይቅሽ አልሽኝ። በኒ ተይው አልሽኝ። እውነት ነው ብር ጠይቅሻለሁ አላልኩም። ስተው ነው መልሱ ተረብኩ ነው የሚለኝ። ደረቅ ቂጣ እየበላሁ እየጠጣ ለምንድን ነው ሁልጊዜ እንደዚህ መፍትሄው? እሺ መፍትሄው ምንድን ነው? የአንቺ ልስማን የአንቺ መፍትሄው ማይሆን ባለፈው አውርተን ከሁለት ቀን በፊት ምን እንዳልሽኝ ታስታውሻለሽ አይደለም? ቀራማው ሳይገባበት እናውራ መጀመሪያ እሱ ማለት ነው። ቀራማው ሳይገባበት ብዙ ለምኜሻለሁ። ቪዚቱ ሳያልቅበት ቢያንስ እንደ ቅዳሜ ቪዚቱ ያልቅ ከኢትዮጵያ ይልቅ ብዬሻለሁ፣ ለምኜሻለሁ። ቪዚቱ ያለቀበትን ችግር እኮ አብርሃም ያንን ስራ አልሰራም ብሎ በወጣበት የተጀመረበት ቪዛ ነው ከፍዬ ያስከነሰልኩት። የተጀመረው ሌላ ጋር ነው። ደረሰኝ ላኪልኝ ስልሽ ለምን ያንኩላ ተካፋይ ካከፈልሽ ለምን ተቆጣሽ? በዛን ምክንያት አብርሃም ደረሰኝ ላኩልኝ ብላቸው ቪዛህን የተነሰሉ ሰዎች አንደኛ በአንተ ብር አይደለም የተከነሰለው፣ እኔ ነኝ ብር የላኩላቸው። እኔ ብር ልኬላቸው ከንስለውልህ ደረሰኝ ላኩልኝ ብዬ መከራከር አለብኝ? በዚህ ላይ ፊሱን አውቀዋለሁ። ሪሲት የራሱ ላኪልኝ ስልሽ ራስህ ጋር አስገብተህ ደረሰኝ ይዘው ታገኛለህ ብለሽኛል አላቸው። በቃ ችግር የለውም ይከፍላል ብዬሻለሁ። እኔ ትንሳለሁ ብዬሻለሁ። ለራስሽ የካንስሌሽኑ ይስተካከልልታለሁ ብዬሻለሁ። መጀመሪያ ትከፍላለህ ሲለው ያ ወንዱ ችግር የለውም ብዬዋለሁ ለእሱ ራሱ። ስለዚህ እዚህ ድርጅት ከገባ ነው ይሄ ሁሉ ቀራማ ይቆጠረበት። አንዴ አፕሊኬሽን ትላላችሁ፣ አንዴ ምን ትላላችሁ፣ ምንም አልገባኝም። ስለዚህ ድርጅቱ አሁን እሺ አሁን ለምንድን ነው አብርሃም ላይ ሲደርስ አብርሃም አስደርጊያለሁ አይዲ ተሰርቶልካል ኦልሬዲ ቼክ አስደርጊያለሁ። አቡ ከዚህ ኦልሬዲ ምንድን ነው አሁን ችግሩ? ያው ነው ሜዲካል ላይ ነው አሻራ ምናምን እኔ ፓስፖርትክን ተቀብዬ ቼክ አስደረኩ ሲስተም እኮ ሜዲካል ገብቻለሁ። አሻራ ግን አልሰጠሁም። ይኸውልህ አንተ ከዚህ በኋላ ቀራማ የሚባል ነገር አይቆጥርብም። ህጋዊ ነክ ልንገርክ፣ ፋይል ነምበርክ ኢምሬት ፋይል ነምበር ኦልሬዲ አይዲ ነምበር ወጥቶልካል። እሺ አሁን የተጣላንበት ፋይል ኢሹ ዴት 18/3/2025 ፋይል ኤክስፓየር ዴት 17/3/2025 ይኸውልህ ሁለታችሁም አንተም ደላላውም ጥፋተኛ ናችሁ። አንደኛ ከኢትዮጵያ ስትመጣ በማንኛውም ስራ ስትባል እሺ ብለህ መምጣትህ አንድ ሀበል። በቀደም ነግሬያቸዋለሁ። ደሬን እኔ እስከ መጨረሻው እስከ ጥግ አብሬ የቆምኩትኝ ከኢትዮጵያ ሲነጋገሩ ማስረጃ እሱና ዲጄሊ ቪዲዮ የሰራውባት ሲነጋገሩ በሴኩሪቲ በዘበኝነት አስቀጥርሃለሁ ብላ 100% ስራው እጄ ላይ ነው ብለው 250,000 ከፍሎ ነው የመጣው።
100% እጄ ላይ ነው ስራው። ምን ሴኩሪቲነት፣ ዘበኝነት። እሺ ብሎ ተስማማ። ከዛም በኋላ ከመጣ በኋላ የለም ሌላ ስራ ኮንስትራክሽን ስራ አስገባችሁ። ይሄ ምንድን ነው? ክህደት። አብርሃም ምን ብለህ ነው? በምን ስራ ነው ተስማምታችሁ 270 ሺህ ከፍለህ የመጣከው? ስለ በማንኛውም ስራ ምንድን ነው? በማንኛውም ስራ እንዴት እንደዚህ እሺ ብላችሁ ትመጣላችሁ? በማንኛውም ስራ በማንኛውም ስራ ብላችሁ ተስማምታችሁ ከመጣችሁ ማንኛውም ስራ ሲሰጣችሁ እሺ ብላችሁ ትቀበሉ ነው ማለት ነው። እሱ አይደለም። እሺ ቆይ በማንኛውም ስራ ስትልክ እሺ ብለህ በማንኛውም ስራ ስትልክ እሺ ብለህ ተቀበለ መጣ አይደል? እሺ ብለህ መጣ። ከዛ ስትገባ አሁን ኮንስትራክሽን አለ። ለምን በማንኛውም ስትባል ይችላል? ለምን ወረቀት የተጀመረ ሌላ ኮንስትራክሽን? ቆይ እኔ ማንኛውም ስራ አልሰራም። እኔ የምሰራው እንደዚህ አይነት ስራ ነው። በእነዚህ የምታስገቢኝ ከሆነ እስማማለሁ፣ እመጣለሁ። ለምን አትልም? ለምን በማንኛውም ስራ አስገባሃለሁ ስትልክ እሺ ብለህ ካትመጣክ እንደዛ? አዎ እሱን ጥፋት ይሄን መጥቻለሁ። ግን ኮንስትራክሽን ስራ አልሰራም ያልኩበት ምክንያት ልንገርሽ። አይባ ፈርም ስባል የዚህን ትርጉም ሳላውቅ አልፈርምም። እኔ ቋንቋ አልችልም ያው እንጂ ያልኩት አልሰራም። ይህንን ስራ አልሰራም ብዬ አስወጡኝ አላልኩም። ለእኔ ራሱ ፈርኒቸር ስራ ኮንስትራክሽን ስትለኝ ሄጄ አልሰራም አልኩ። ኮንስትራክሽን ስራ ምክንያቱም ወረቀት የተጀመረው ሌላ ጋ ነው የተጀመረው። ፈርኒቸር ስራ ወረቀት ኮንስትራክሽን ስራ አልሰራም። ኦኬ። ከዛም በኋላ ልንገርክ የሽቶ ቤት ከሽቶ ቤቱ በኋላ የደላለዋን ጥፋት ደግሞ ልንገርክ። ኦልሬዲ እሷ እስካመጣችሁ ድረስ እዛ 35 ቀን ሽቶ ቤት ሰርታችሁ አይሆንም ሲል በዚህኛው ቶሎ ኢቃማክ እንደተሰራ ሜክ ሹር መሆን ነበረባት። ሜክ ሹር ቀራማ ውስጥ እስክትገባ መጠበቅ አልነበረባትም። ይሄ የአንተ አይዲ ማሰራት የእሷ ኃላፊነት ነው። ሜክ ሹር እኮ አድርጌ ነበር ሀቢባ። ቪዛ ተጀምሮለት ጥሎ ወጣ። የትኛውን ኮንስትራክሽን ጥሎ ወጣው? አሁን ፈርኒቸር ሱ ፈርኒቸር ስራ ነው የወጣው። ካንስሌሽን ከፈልኩ እሱ አልፈልግም ብሎ ስለወጣ እኮ እንጂ እኔ ስራ ያኔ አልቆ ነበር። በቃ ቀራማ ውስጥ ሳይገባ 1 ወር ራሱ እያለው ቪዚት ቪዛው 1 ወር እያለው የእሱ ስራ አልቆ ነበር። እዛ 1 ወር አይደለም። አሁን አንቺ እዚህ ጋር ኃላፊነትሽን ተወጥተሽ የካንስሌሽን ከፍለሽ አስከነሰልሽለት። እሱ አልፈልግም ብሎ ወጣ። ፕሮሰስ ከተጀመረ በኋላ ኦኬ ካንስሌሽን ከፍለሽ ከዛን ለምን ቀራማ ውስጥ እስኪገባ ጠበቅሽ? ካንስሌሽን ከፍለሽ ኦልሬዲ ተቀብለሽ ረዳሁት መልሼ አስገባሁት። ይሄን ስራ ካንስሌሽን እዚህ እየሰራ እነዛኞቹ ካንስሌሽን እስኪልኩ ድረስ ታይም ተወሰደ። ሀጂ ሄዱ። ገብቶሻል? ስለዚህ እሱ በፈጠረው ሚስቴክ ነው እኔ አሁን እስካሁን ድረስ መስዋዕትነት እየከፈልኩ ያለሁት። ገብቶሻል? እንደዛም ሆኖ ደግሞ ይሄ ልጅ በቃ ወጣ። ዝም ብዬ አየር ላይ ልተወው አልፈለኩም። ከዛን 1000 ድርሃም አዋጣሽ። ብርሃን እዚህ ጋር ይልኛ እንትኑ ሳይጠፋ ለእኔ ብር ሰጠሽኛ። ብርሃን ቆይ ሀቡ አልሰጠውክም። የሀም አሰሪ ሀጂ እንድራ አሰሪ ለምን ሀጂ አልሄድም? አንድ ነው ከፊላቸው። መጀመሪያ እዛ ስራ ስታስገቢያቸው ሲገቡ አብረው ሲሄዱ ላኩልኝና ለአንባቸው የሁለቱንም ቪዛ የአብርሃምንንም የእስክንድርንም ቪዛ ላኩልኝና ለመሳሰል የአንድ ሰው ስም ከሆነ የሀጂ ሲሄድ አብረው ተሰርቷል። ለኔ ዋትሳፕ ላይ አይደለም ካንስሌሽን ነው የምትልከው። እስክንድር የመጀመሪያው ካምፓኒ ተሰራለት ተማለው በኔ ስልክ ላይ አይደለም የወረደው። ካንስሌሽኑ ጠፍቷል ነው እያለ። እሺ አሁን ካንስሌሽን ነው ማስቆይ። ቆይ አሁን በቃ አሁን የገባት አንዲ ነበር ለቦታው ተነጥሎ የኔ አቡ ገባሽ? ካንስሌሽናቸው ለአንድ ሰው ነው፣ ከአንድ ድርጅት ነው። እስክንድርና የአብርሃም ማለት ነው። አይኔ ካላየሁ በወሬ አብርሃም አይኔ ማየት ፈልጋለሁ። እስክንድርን አይዲ ላኩልኝ ዋትሳፕ ላይ ላመሳስለው ከእንትና ስፖንሰር ጋር አንድ አይነት ስም አይደለም የሚለውን እኔ በዶክመንት ነው ማምነው፣ በንግግር ሳይሆን በዶክመንት ላኩልኝና ላንብበው። የሁለቱም አንድ ሰው ነው አይደለም የሚለውን ላኩልኝ። ካንስሌሽን እና አይዲ ያለ ጠይቁ። አዎ ላኩልኝ። ከእስክንድር ጠይቃችሁ ላኩልኝ። አንድ ሰው ነው ያለው። አይባ አይዲውን ነው የምልክልሽ። አይዲውን የሱን አይዲ ነው የምልክልሽ። ቪዛውን ከአይዲው በፊት የወጣለት ቪዛ የዚህ የካምፓኒውን የመጀመሪያውን በአንድ አይነት ስፖንሰር ሆነን
ነው የእሱ የቀደመው አይደል የምትለው? ላይክ እኔ ከኔ ጋር ፐርሰናል ችግር አለባት ብለት ነው የምታስበው? የእስክንድርን ጨርሳ የኔን አልጨረሰችም። ታትሚስ ከኔ ጋር ፐርሰናል ችግር አለባት እቺ ሰው ነው ብለህ የምታስበው አይደል? ስለዚህ የእስክንድርን ቪዛ ላክልኝና የአንተ ቪዛ ባለቤት እና የእሱ ባለቤት አንድ ግለሰብ፣ አንድ ሰው፣ አንድ ካምፓኒ መሆኑን አንብቤ አንድ አይነት ስም መሆኑን ማረጋገጥ እፈልጋለሁ ነው እያልኩ ያለሁት። የኔ አለ የእሱ ግን ምክንያቱም እኔ ከሱ ጋር ምንም ፐርሰናል ችግር ሊኖርብኝ ካላየው እኔ እንዴት ችግር ካለብኝ ለምን እረዳዋለሁ? አንቺ እኔ ስለነገርከኝ ብቻ ላምን አልችልም። ማየት እፈልጋለሁ። እያንዳንዱን ነገር በዶክመንት በማስረጃ ማየት ነው የምፈልገው። አንድ ሁለተኛ 1000 ድርሃም አገዘችክ፣ 400 የካንስሌሽን ከፈለችልክ አይደል? ፐርሰናል ችግር ቢኖርባት ይናታል። አላገዘችውም። አላገዘችኝ። ሀቡ ምንም ያገዘች ነገር የለም እስካሁን ማለት የካንስሌሽን የከፈለው አንደኛ ቃል ኖ የካንስሌሽን ቆይ ወደዚህ ካምፓኒ እንድትመጣ የካንስሌሽኑ ማን የከፈለው? የካንስሌሽንም የተነጋገርነው ከደሞዝ ከሽቶ ቦታ አንጥታ ልትቆርጥ እንጂ በራሱ አንዴ አብርሃም የካንስሌሽን የከፈልሽውን 400 ድርሃም ከደሞዙ ልትቆርጭ ነው? እንዴት እኔ ከደሞዙ ብር መውሰድ እችላለሁ? ካምፓኒው እኮ ሌላ ነው ወንድሜ። ይኸውልሽ አቡ ይሄኛው ደሞዝ ቀድሞ ከመጣ ከዚህ የተነጋገር ነው። ከሽቶ ቦታ ከሆነ የሽቶ ቦታ ቆርጣ ልትወስድ የተነጋገር ነው። እንደዚህ አይደል የተነጋገር ነው። ቮይሱን አሰማን ላክልኝ። እኔ እዚህ ጋር ልክፈተው። ቮይስ ልሻለሁ አቡ ሞሎ ልክ ልሻለሁ። የኔን ብየዋለሁ። እሺ ምክንያቱም ምን አልኩት እኔ አንተ በገዛ ፍቃድ ሳታማክረኝ ስራ ለቀ ወጥተሃል፣ ቪዛ የተጀመረበት ቦታ። ስለዚህ ካንስሌሽን አልከፍልም ብየዋለሁ። ምክንያቱም በሰዓቱ ትናደዳለሽ። ብዙ መስዋዕትነት ከፍዬ ነው እዚህ ቦታ ላይ እንትን ያልኩት። ኦኬ ደግሞ ወጣ። ከዛ ያለውን ሁኔታ ሳይ ችግር የለውም። ካንስሌሽኑን እኔ አላልኩሽም ሳምራዊት፣ ካንስሌሽኑን ከፍዬለታለሁ። ካንስሌሽን ሁለት ነው የሚከነሰለው። ኢምፕሎይመንት ቪዛ ይከነሰላል፣ ሌበር ይከነሰላል። ይሄ ሁለት ነው ከፍለን የከነሰልንለት። ብርሃን ከፍዬለታለሁ። ይሄ እሺ እናንተ ከፍላችኋል። ይሄን ብር መቼም ከኛ ነው መጀመሪያ የወጣው። ከፍላችኋል። ይሄን ብር ደሞዝ ሲመጣ ቆርጣለሁ ብለሽ ተነጋግረን ነው እንግዲህ። ደሞዝ እስካሁን ድረስ እዚህ ነው እንጂ የመጣ የዛኛው ቦታ አልመጣም። የተነጋገርነው ደሞዝ ተቀብለሃል፣ ሰጥተኸኛል። ከጽዳት ፋብሪካ ወስደሃል። አሁን ካለህበት አሁን በቀደም ደሞዝ ወስደሃል፣ ሰጥተኸኛል። ጽዳቱ ቦታ እዚሁ ጽዳት የሰራሁትን ይህን ፎቶ ያሳየሁሽን ከዚሁ ቦታ ላይ የወሰድኩ እዚሁ ቦታ ላይ 1600። በቃ አንተ በሚገባ ቋንቋ እናውራ። 1600 ላይ ሰጠካት። የካንስሌሽን 400 ሰጣታል። አልሰጠኋትም። ገና ቆርጣ ልትወስድ ነው የተነጋገርን። ያኛው ደሞዝ ሲመጣ ማለት ነው። በቃ አትወስድም። ከራሷን የከፈለችልህ በሰዓቱ ስለተናደደች ነው አውቃ ከደሞዝ ትወስዳለህ ቆርጣለህ ያለች፣ ግን ከራሷን የከፈለችልህ። ከሽቶ ቤቱም ደግሞ ስትቀበል 2500 ድርሃም 2500 ድርሃም ነው አይደል ያለህ? ሽቶ ቤት 1500 ድርሃም ስትቀበል ልክ አትቆርጥም 400 የካንስሌሽን ነው። ስለዚህ አሁን ምንድን ነው የምትፈልገው አብርሃም ወንድሜ? እኔ ሀቢባ እኔ እዚህ ጋር ያጣለ ምን መሰለሽ፣ የእስከዛሬው ሳይሆን እዚህ ጋር 4000 ብር እንዴት ብዬ ልክፈል የሚለው ነው። እኔ ከእሷ ጋር የተጣለ እርጅኝና ይህን የቆጠረውን ቀራማ ልክፈል ነው እኔ እና እሷን ያጋጭን ማለት ነው። ታግዝክ ነው 1000 ድርሃም ማለት እዚህም ሳትመጣ ብያለሁ። 1000 ድርሃም ታግዝሃለሁ። 1000 ድርሃም አግዝሃለሁ ብላለች። ስለዚህ ቮይሱ ይሄ ላይቭ እኮ ሪከርድ ይቀመጣል። 1000 ድርሃም አግዝሃለሁ ብላለች። በታችን ብላኛ፣ በውስጥም ብላኛለች፣ በዚህም ብላኛለች። ታዲያ 1000 ድርሃም ታግዝሃለች። የቀራማ የውልቅ የካንስሌሽን 400 ከፍላለሃለች። 1000 ድርሃም ታግዝሃለች። ስንት ይሆንብካል? ከ4000 ላይ 3000 ይቀራል። እህትክ ደግሞ 2000 ታግዝክ። 1000 ደግሞ ከደሞዝክ ይቆረጥ፣ ካምፓኒው ይቆረጥ። በየሁለት በወር እኔ እህቴን የምጠይቅበት ምክንያት የለኝም። ምክንያቱም እስከ ዛሬ ድረስ በእኔ ነው። እኔ ራሷ ሲስተር የላከችልኝ ሪሲቶች ብልክ ስንት ሺህ ብር እንደሆነ እኔ ነኝ የማውቀው፣ እዚህ ቦታ ላይ ተቀምጬ ማለት ነው። ስለዚህ እንዴት ይደረግ ታዲያ? የሽቶ ደሞዝ እኮ አለ 1500 ይሰጥካል፣ 1600 ተሰጥቶካል። በአጠቃላይ ስንት አለክ? 1500 የሽቶ ሲሰጥክ 1600 እጅክ ላይ ያለው 1600 ሲደመር የሽቶ 1500 ይሆናል 3100።
እሷ ብርሃን 1000 ስታግዝክ በቃ ሞላ ከደሞዝክ ያለ ደግሞ የሽቶ ቦታ አሁን 7 ወር ሆኖታል። ማን ያንን ብር ተከራክሮ የሚያመጣው? ብርሃን እሷ ልጅ ያስቀጠረችክ? እሷማ ናት። እኔ ምንድን ነው ያልኩ? አይዲህን ያዝና እንሄዳለን አላልኩም? ይህን ወረቀት እኔ ሞላልክ። አዳምጠኛ አብርሃም 1600 ጽዳት የሰራክበት ሲደመር 1500 ሽቶ ቤት የሰራክበት 3100 ብርሃን የምታግዝክ 4100 ካላስ ሞላ ብሩ። 1600 ብር ተቀበልኩኝ። የተቀበልኩት መጀመሪያው ወር ላይ ነው፣ ሁለተኛው ወር ላይ ነው። አሁን እዚህ ቦታ ተገባው 4ኛው ወር እየገባ ነው። እንዴ ምግብ ምንም አይበላም እንዴ? ምንም ወጪ አይኖር? ካምፓኒ የለም። ደሞዝ 900 ብር ነው የሚቆረጠው፣ ደግሞ 700 ብር ነው። እንደ ብዬን ብር መክፈል የምችለው እኔ የምችል ከሆነ ታግዘኝ፣ ማችል ከሆነ አልችልም ትበለኝ። እኔ ተወዳ የራሴን ሁኔታ ጠፍቼ የሚወሰዳለሁ እንጂ ወይ ወደ ሀገር ይገባለሁ እንጂ ይህን 4000 ብር እንደ ብዬ ነው። ለስንት ወር ይፈጃል? እንግዲህ ወደ እኔ ራሱ ታምሜ የታከምኩበትን ከፈልኩት እና እንዴት ብዬ ነው ጠፍተህ የመስራት ሀሳብ አለክ? እንግዲህ ወደ እንዴት ነው ሰርቼ ይህንን ብር? ማን ይጎዳል ብትጠፋ? ነገ ብትታመም ማን ያሳክመሃል? ማን ይጎዳል ብትጠፋ? ማን ነው የሚጎዳው? አሁንም ቢሆን እኮ እየታመምኩ እያለ ማንም ሰው ጠፋ ቀረህ እኮ አብርሃም። አንድ ነገር ልንገርህ፣ አንድ ትልቅ ድርጅት አንተ ጠፋህ ቀረህ፣ ድርጅቱ አይዘጋም፣ አይከስርም፣ ምንም አይሆንም። ያንተ ህይወት ነው የሚበላሸው። አንተ ነህ ህገወጥ የምትሆነው። አንተ ነህ ነገ ብትታመም መታከሚያ የምታጣው። ሆስፒታል ገብተህ መታከም አትችልም፣ መኖሪያ ፈቃድ ከሌለ። መብትህን ማስከበር አትችልም፣ ህጋዊ ካልሆንክ። ኢቃማ ተሰርቶልካል፣ ሲስተም ላይ ቼክ አድርጌልሃለሁ። አይዲ ከመረከብ ብቻ ነው የቀረክ። እንዴት ህገ ወጥ መሆን ትፈልጋለህ? ሜዲካል ገብቻለሁ፣ አሻራ መስጠት ነው የቀረኝ እኮ። አሻራ ስትሰጥ ኦልሬዲ ሲስተም ላይ ፋይል ነምበር ኤቭሪቲንግ ወጥቶልሃል። አሻራ ስትሰጥ አይዲ ፕሪንት ተደርጎ ይሰጣል በእጅግ። ባለ አይዲ ትሆናለህ፣ ህጋዊ ትሆናለህ፣ መብትህን ታስከብራለህ። ከሰው ጋር በምንም ነገር ብትጋጭ ሄደህ ከሰህ መብትህን ማስከበር ትችላለህ። ህገ ወጥ ሆንክ ማለት ማንም ይረግጠሃል፣ መብት አይኖርህም። ሄደህ ፍርድ ቤት ማንንም መገተር አትችልም፣ ማንንም መክሰስ አትችልም። ጠፍቼ ይሰራለሁ ብለህ ታስፈራራለህ። አሁንም እኔ እኮ በአብዛኛው ሰዓት ያከራክር ምን እንደታውቂያለሽ? ለምን እዚህ ጋር ይህ ብር ሲቆጥር እስከ ዛሬ በእናንተ ነው የጀመረውን ያለን ሰውዬው ራሱ እንከፍል ማለት ለምን እንደማትከራከሪልን ነው? እና እሷ እዚህ ውጣ ውረድ ውስጥ ያስገባ። አብርሃም አሁንም ወደፊትም ልንገርህ፣ አንተ አሁን እዚህ ካምፓኒ ላይ ወረቀትህ ተሰርቷል። እሺ ነገ ይሄ ካምፓኒ ደሞዝ ቢከፍልህ ባይከፍልህ ራይትህን ካምፓኒውን ነው የምትጠይቀው። በዚህ አያይዝህ አንተ አሁን ነገም የዚህ ወር ደሞዝ አልተከፈለኝም ብለህ ትደውላለህ። ገብቶሃል? አንድ ካምፓኒ ወረቀት ከሰራ በኋላ ደሞዝ ባይከፍል ያ ሰው ራሱን ችሎ ካምፓኒ ኦፊስ ደውለህ 884 ሊቨር ኦፊስ ደውለህ እዛ ፍታ ችግርህን። እኔ ልረዳህ በሞከርኩበት ሁሉ አንተ የኔን ስም ጥላሸት ነው እየቀባህ ያለው እስካየሁት ድረስ። ስለዚህ አሁንም ወደፊትም ከዚህ ካምፓኒ ጋር በራስህ ነው ዲል የምታደርገው። አሁን ከተወሰነ ቀን በኋላ ፕሪንት ይወስደዋል፣ ፊንገር ፕሪንት አይዲ እጅግ ላይ ይሆናል። ከዛ በኋላ ህጉን ካላወቅ ህጉን የሚያውቁ ሰዎች ጠይቅ፣ ህጉን የሚያውቁ ሰዎች። እኔ እንድረዳ ደግሞ የምትፈልግ ከሆነ ከእኔ ሰጀሽን ጠይቅ። አሁንም ነገም እኔ ማውቀውን ነገር ለአንተ ከመንገርና ከመርዳት ወደኋላ አልልም። ግን በሀሰት ስሜን ጥላሸት አትቀባ። እሺ ልል የምችለው እኔ ይሄን ነው። ምክንያቱም ለመጀመሪያ ጊዜ አንተ ስሜን ያነሳት ሰው ለመጀመሪያ። ይቅርታ ከልጄ ጋር እያወራው ነበረ። እንትን አብርሃም እንደነገርኩ ህጋዊነት ነው የሚሻለው። ህገወጥ ስትሆን ምንም ነገር አይኖርህም። እና ያው እኛ እዚህ ቤት ገንዘብ የምናሰባስበው ለታማሚዎች ለመታከሚያ ብቻ ነው። ኧረ እኔ ካቡ ስንት አካል ጉዳተኛ ስንት የታመመ ሰው አለ። እኔ በጭራሽ ገንዘብ ሰበሰብ የምቀበል ሰው አይደለም። ሰርቼ መዋል ማደር እችላለሁ። እሺ ልንገርህ፣ ከደሞዝክ እንዲቆረጥ የምፈልግ ከሆነ ካምፓኒው በወር 200 ብቻ እንዲቆርጥ እንድታነጋግርልክ ብርሃንን እንጠይቃታለን። እኮ ተነጋግረናል። በወር 200 ብቻ ይቆረጥብክ። ከ900 700 ይስጥክ። እኔ ማሱ መቼም ቢያልኩኝ እሺ እኮ ነው ያልኩት። እሱ ግን 700 ብር ይቆረጥ ነው የሚባለው ነው ያጣላን። 200 ብር ነው ለምግብ የሚለውን ነው እዚህ ላይ የተጣላን በምክንያት። አንደኛ፣ ሁለተኛ 6,600ና የሽቶውን ተቀብላለህ። እሷ 1,500 እና እሷ 1,000 ስታግዝ በአንዴ ለምን አትከፍልም? ሙሉን ምንም እንዳይቆረጥብህ ሙሉ ደሞዝ እንዲሰጠህ። አሁን ያንን ተቀብላ የምታመጣልኝ ቀን ያየልኝና ተቀብላ የምታመጣልኝ ቀን
እኔ ከዛ እከፍላለሁ። ይህንኛውን ደግሞ ተነጋግረው 200 ብር ታድርግልኝ። ይህም ጥሩ ሀሳብ ነው። አብርሃም የአንድ ድርጅት በእኔ ቁጥጥር ስር አይደለም። ይሄን ነገር ማድረግ የምትችለው አንተ ንጹህ ልቦና ጥሩ ጭንቅላት ቢኖርህ ማድረግ የምትችለው እነዚህ ኃላፊዎች ጋር ቀርበህ ኦፍኮርስ 900 ብቻ አይደለም ኦቨርታይም ምናምን ሲደራረብ 200 ምናምን አካባቢ ነው የሚከፈለን። አሁን እሱን መናገር ፈልጌ አይደለም። እነሱ ጋር ቀርበህ እኔ ከዚህ ደሞዝ ምግብ በልቼ አኮሞዴሽን እናንተ ጋር ነው፣ ምግብ በልቼ ቤተሰብ እረዳለሁ። በእንግሊዝኛ ጽፌልህ እንደውም ላክላቸው ያልኩ ሁላ አለ። ያ ምንድን ነው? እነሱን ቤተሰብ እረዳለሁ ከዚህ ደሞዝ ላይ ይህን ያህል ብር ቆርጣችሁ አልችልም እርዱኝ ብለህ አንተ እነሱን ማሳመን ስትችል ነው እንጂ አንተ እነሱ ላይ አልፈልግም አልሰራም ሄዳለሁ እያልክ እኔ ስለ አንተ እነሱን ደውዬ ማሳመን አልችልም። ምክንያቱም የካምፓኒ ባለቤቶች እነሱ ናቸው። እነሱን ነው ማሳመን የምትችለው፣ እኔን አይደለም። እኔ ለምን አንድ ብርም እኮ በወር ብትከፍል ቢቆረጥብህ ደስተኛ ነኝ፣ ከአቅም አንጻር፣ ኢትዮጵያ ካለው ችግር አንጻር። ስለዚህ አሁንም ይሄ ነገር እጅግ ላይ ነው፣ እኔ ጋር አይደለም። ኃላፊዎቹ አኮሞዴሽን በቅርባሉ፣ እነሱ ጋር ደርሰህ ችግርህን አስረድተህ የተወሰነ ነገር እንዲቀንሱልህ ማድረግ የምትችለው አንተ ነህ። አንተ ጥረት አድርገህ ብርሃን እርጅኝ፣ ደግሞ እሱ ሌላ ነገር ነው። አንተ ጥረት አድርገህ ብርሃን አግዥኝ፣ ኦፍኮርስ አይከን ኮል ደውዬላቸው እንዲያድርጉለት ተባበሩት። አዎ እሱም ጠይቆን ነበር ብለው ሰዎች ይመልሳሉ። ገብቶሻል እንጂ እሱ አሁን የሚያስበው በቃ ይሄ የኔ ግዴታ ብቻ እንደሆነ አይደለም። ይሄን ኩላ ውስጥ የራስ ጥረት ይፈልጋል። የራስ ጥረት የሰው ሀገር ላይ ማንም ሰው ከመሬት የተነሳ የለም። ማንም ሰው ሁሉንም ሰው ሰክሰስፉል የሆነ ሰው ብትጠይቀው ትላንት ከትንሽ ነገር ነው የተነሳ። እኔ ዛሬ ያለሁበት ሁኔታ 4,000 ልትላችሁ፣ ምክንያቱም በልፋቴ ነው እዚህ ቦታ የደረስኩት። አንተንም ደግሞ እኔ አርአያ ልሆነ የምችለው በልፋት ጥረህ ሰርተህ ግረህ እንድትኖሩ በላይ ገጽበት ነገር ወደፊትም ችግር ቢገጥምህ አብርሃም ወደፊትም ቢገጥምህ ደውለህ ብርሃን እንዲህ ሆኜ ነበር እንዲህ እርጅኝ፣ ከማንም በላይ ልረዳህም ልደርስልህ የምችለው እኔ ነኝ። ምክንያቱም አመጣጥህን ስለማቅ። ኧረ እንግዲህ ወደሆነ አመሰግናለሁ ብርሃን። አብርሃም አዳምጠኝ። እኔ ፍሮም ኤክስፒሪየንስ ልንገርህ፣ እንድትጠፋ የሚመክርክ ሰው መጥፋት የሚባል ነገር እንዳለ የሚነግርክ ሰው አጥፊክ ነው። ኢማራት ላይ ወንድ ልጅ ጠፋ ማለት ህይወቱ ተበላሻል። ምንም ነገር አይሰራም ኢቃማ ከሌለው ህገወጥ ከሆነ። ይህንን ስትል እኔ በጣም ደንግጫለሁ። ካልሆነ ጠፍቼ ይሰራለሁ ስትል ኢቃማ የተሰራለት ሰው ህጋዊ ሰው እንዴት ሰው ኢቃማ ለማሰራት ስንት አሳር እየበላ ስንት መስዋዕትነት እየከፈለ የሰው ልጅ ኢቃማ ለማግኘት ኢማራት አይዲ ለማግኘት ኢማራት ላይ ህጋዊ ለመሆን ስንት መከራ ስንት መስዋዕትነት እየከፈለ አንተ እንዲህ በትንሽ ብር ያገኘከውን አይዲ ይገርማል። ለማንኛውም ይኸውልሽ አንቺ ፕሊስ አናግሪለትና ድርጅቱን ያው እሱ ንግግር ስለማይችል ነው። አናግሪለትና እንዲቀንሱለት ቢያንስ የሽቶ ቤቱን 1,500 ደሞዝ ተቀበይለትና ስጪው። ያንን ከ1,600 ጋር አድርጎ አንቺ ከምጨምርለት 1,000 ጋር አድርጎ 4,000 ሞቶ ከከፈለ እሰየው። በቃ ምን ማናገርም መለመንም ካምፓኒ ላይ አይጠበቅም። ሙሉ ደሞዙን በየወሩ ይበላል። ግን እሱ ከ1,600 ላይ አጥፍቶለት ከሆነ ገንዘብ ያጠፋለት ነገር ካለ ያን አንቺ የምትሰጪውን 1,000 1,500 ሽቶ ቤቱ 2,500 ከ1,600 ላይ ስንት አለክ? ካምፓኒ ምናልባት ለብር ምናምን ለምግብ ምናምን ተበድሮ ካልሆነ ይሰጡታል። ዞሮ እኔ ምን አልኩት መሰለሽ፣ አይዲህን ስትይዝ እዛ ካምፓኒ ጋር ሄደን አውርተን ደሞዝህን እንቀበላለን ብየዋለሁ። ከዚህ በፊት ታገስ ብየዋለሁ። እሺ እዛ ካምፓኒ ምንም አልተበደርክም ለምግብ ምናምን ሽቶ ቤት እንጂ ነው። ከዛ ብር ወደ እኔ ኪስ የሚገባ የለ ከሱ ካምፓኒ ሲስተር በላከችልኝ። እሷም ታውቃለች ብርሃን። ያን ሰዓት ራሱ ኢትዮጵያ ሆኜ 100 ብር እንድትሰጪኝ 4,000 ብር አስገብቼልሽ ሲስተር 700 ብር እሷ ሲስተር 700 ብር አስገብታ የዛው ውስጥ ሆነን ራሱ የታክሲ ላይ ስንት ብር ነው የቆረችው? 700 ነው ሰጠኝ። 800 ብር የሚደርሰው ማለት ነው። እና ከዚህ አብርሃም ዋናው ከኔ የሚጠበቀው የሰውን ሀቅ ወደ ኪሴ ያለመክተት ነው። እህት ያስገባችልህን ብር ያለህበት ድረስ መጥቼ ሰጥቻለሁ አይደል? ብርሃን ስለ ሁሉም ነገር እና እህት ቀድመን አንተዋወቅም፣ ጎረቤት አይደለንም። በስልክ አወራችኝ፣ ወንድሜ ማምጣት ፈልጋለሁ እንደዚህ ነው ባልኳት ቀን በ10 ቀን በ15 ቀን በ10 ቀን አንተ እዚህ ዱባይ ያመጣሁት አይደል? ስለዚህ ምንም የዋሻሁት ምንም ቃል የገባሁላትን ነገር ሳላደርግ የቀረውባት ነገር የለም። እህትን በሀቅ ከሆነ ማለት ነው። ከእንደገና አብረውክ ደግሞ እዛው ካምፓኒ ያሉ
እኔ ያመጣዋቸው ልጆች ምስክር ናቸው ለኔ። ከዛ ካምፓኒ አንተ ብቻ ነው የምትከሰኝ። እሱንም በደንብ እየረዳውክ ለምን የሰው ልጅ እኮ ከሺህ ሰው ጋር ስለዚህ ይል እኔ አሁን ተገደለ በዛ ሰው ወንጀለኛ መሆኑን ረሳሽው? አይደለም ምንም አይደለም። የሰው ልጅ ማንም ሰው ማንነቱን መቀየር አይችልም። እኔ ማለት እኔ እንደነገርኩ መልካም ብሰራ ለራሴ ነው። ስለዚህ በሰውኛ ማንም ሳያስገድደኝ በቃ ይሄ ደግሞ ከሆነ በቃ በዚህ ያድርግ፣ ይሄን ያህል እኔ እረዳሃለሁ። ማንም አስገድዶኝ አይደለም እኔ አንተን እንደዛ ያልኩ፣ የአቅሜን ረድቻለሁ። ስለዚህ ወደፊት ምን የምልህ ነገር ምንድን ነው? አንተ ስለ እዚህ ሀገር ህግ እይ፣ አንብብ፣ የሚያውቁ ሰዎችን እይ። ምክንያቱም አሁን ላይም እዛ ካምፓኒ ስር ነው ያለው። በዛ ካምፓኒ ህግና መሰረት ነው የምትተዳደረው። ለዛ ነው አሁን በዚህ አያያዝ ነገም ስለ ደሞዝ ጥያቄ ታነሳል። የሽቶ ፋብሪካው ግዴታዬ ነው። ይሄ ምንም አንድና ሁለት የለውም። ከዚህ በፊትም ብያለሁ። ምክንያቱም ወረቀትህ ሳይቀየርበት የሰራህበት ቦታ ነው። ስማኝ፣ ወረቀትህ ሳይቀየር የሰራህበት ቦታ ነው። ይህ ማለት የኔ ኃላፊነት አለበት። ስለዚህ አይዲህን እንደተቀበልክ አውራኝ፣ እንሄዳለን፣ ደሞዝህን እንቀበላለን። አሁን የምትሰራበት ካምፓኒ ግን ምንም አይነት ችግር ቢፈጠር ፊውቸር ቲም ነው የምልህ፣ ከእኔ ጋር ምንም የሚያያይዘው ነገር የለም። እኔ ለአንድ ካምፓኒ የዛ ካምፓኒ ማናጀር አይደለሁም። ለዛ ካምፓኒ ሩል ኤንድ ሬጉሌሽን አላወጣም፣ ህግ አላወጣም። እና ይሄን አስበህ ስራ። ምክንያቱም አንድ ደላላ መጥፎ ነው ተብሎ ሁሉም ሰው አንድ አይነት አይደለም። ሁሉም ሰው የየራሱ እንትን አለ፣ የየራሱ ኳሊቲ ያለው። አንተ አሁን ብዙ ነገር በሀቅ አድርጌልህ ትንሽ ነገር ይዘህ እዚህ ድረስ መምጣት የማይጠበቅብህ ኦልሬዲ ምችለውን ነገር ሁላ አስረድቼ ይቅርታ ጠይቀህ እዚህ ቦታ ደርሰናል። ገብቶሃል? አዳምጪኝ። እኔ እኮ ቤተሰብ መስተዳደር በያለኝ። ስለዚህ እኔ አሁን የመሰለኝ ምንድነው እርዳታ መጠየቅ ካለብህ ደግሞ እርዳታ አንተን መርዳት የሚችሉ ሰዎችን ነው ያለብህ እንጂ እኔ እንደዚህ ሚዲያ ላይ ማምጣት ኖ አይደለም። እንደዛ ብታስብ እንዲህ አታደርግም አብርሃም። እኔ አንቺን ግን ለሁሉም ዘኖቱ ነገር አሳውቂው ነው። ሰርተህ መለወጥ ብታስብ እዚህ ደረጃ አትደርስ። አመሰግናለሁ። ሰርተው መለወጥ ለሚያስብ ሰው እኔ ሙሉ ወጪን ብከፍል አይቆጨኝ። ስለዚህ እኔ እንግዲህ አላውቅም። በዚህ አጋጣሚ ብዙ ሰዎች እንዴት እንደሆነ አላውቅም። ከባድ ነው። ስለዚህ ሌሎቻችሁን ብትሆኑ እውነት ነው። ምን ጊዜ መልካምነት ለራስ ነው። ሰው ከሰው ቢዋሽ፣ ሰው ከሰው ቢሸሽ ከፈጣሪው መሸሽ አይችልም። ማንም ሰው በየትኛውም ነገር ቢሆን ከፈጣሪው መሸሽ አይችልም። ስለዚህ እውነትን ይዞ መምጣት። አንደኛ ነገር ደግሞ ይሄ በግለሰብ የሚያልቅ ነገር እዚህ ድረስ ደረጃ ራሱ ወስዶ ብዙ ሌላውን ችግር ላይ ያሉ ሰዎች ይኖራሉ እዚህ ቦታ ላይ። ይሄን ሁሉ ሰዓት መያዝም አይጠበቅብንም። ምክንያቱም በውስጥ በብዙ መንገድ ልረዳው ሞክሬያለሁ። ማን አስወጣው አብርሃምን? እና እኔ በጣም ነው ፊል ያደረግኩት በእውነት ወጣ ራሱ ልጆቼ ተጣልተው ላገላግላቸው ሄጄ ነበረ። ኦኬ እሺ፣ ፕሊስ በጣም እናመሰግናለን። አንደኛ አክብረሽ ጊዜሽን ሰተሽ ስለመጣሽ፣ ሁለተኛ እንትኑ ፕሊስ ተቀበይለት የሽቶ ቤቱን እና ቃል የገባሽ ነግሬዋለሁ። አይዲውን እንደተቀበለ ካላመነ አንቺን ኮንታክት ያደርግሽ፣ ግን አንቺንም ቢዚ ማድረግ አያስፈልገውም። ነግሬዋለሁ። ልክ አይዲውን እንደተቀበለ ያውራኝ። እኔ አንድ ቀን እሱ ካለበት ሄጄ አንስቼ ሽቶ ፋብሪካ ሄጄ ያለውን ነገር ሴትል አደርግለታለሁ። በጣም ጥሩ። ስለዚህ እጁ ላይ ስንት እንደቀረ ሳይነግረኝ ሄደው ጋይስ ከ1,600 ስንት እንደሚከፍልና ከደሞዙ ላይ ስንት እንደሚቆረጥ እንድናቅለት ነበር። ኦልሬዲ 700 ብር አሁን ሄድሽ ከ3 ቀን ከ4 ቀን በፊት ተሰጥቶታል። 700 ብር ሽቶ ፋብሪካ 1,600 ተሰጥቶኛል ብሏል። አዎ እኮ 700 ብር ተቆርጦበታል የአንድ ዙር። ስለዚህ 700 እጁ ላይ ያለ ከሽቶ ፋብሪካ የምግብ ምንም ብር ካልተበደረ 1,600 አለው። 1,000 ብር እኔ እሰጠዋለሁ። ያ ማለት ምንድን ነው? 007
1300 ሆነለት። 700 ነው የሚጎለው። 700 ደግሞ እህቱ ታግዝ። 700 ደግሞ በሁለት ወር 350 ከተቆረጠ አለቀ ችግሩ። አንዴ መክፈል ይሻላል። አንዴ ከፍለው ይሄንን ተሞላልተው አንዴ ይከፈልበት። በቃ ጥሩ 700 እጁ ላይ አሁን 700 አለው። እጁ ላይ 700 አለው። አሁን እጁ ላይ 700 ካለው ጋር ደምረሽ 3300 የመጣው። ስለዚህ ይኸው አስገቢኝ መጥቷል። ኔትወርክ ነው መሰለኝ የነቀለው። ስለዚህ እህቱ 700 ከሰጠችው አለቀ ጨረሰ ጣጣውን። ወይስ ኦልሬዲ 700 ተቆርጦበታል እኮ? 1400 ነበር 700 ሲቆረጥበት 700 እጁ ላይ ደረሰ። 700 ሲቆረጥበት 1700 እጁ ላይ ደረሰ። 700 እጁ ላይ አለ። አሁን እጁ ላይ 700 አለ። እሺ ሽቶ ፋብሪካ የምግብ ብር ካልተበደረ እንዴ በእናትሽ ሂሳብ እያሰብኩ ነው። ሚዩት አታብራ እባክህን አንዴ ወንድሜ። 1600 አለኝ ነው የሚለው። እሺ ሽቶ ፋብሪካ 1600 አለኝ ነው የሚለው የምግብ ብር ካልተበደረ 1500። ኦኬ 1500 እኔ 1000 እረዳሃለሁ ብየዋለሁ። 3200 ይመጣል። ከዛ እህቱ 800 ብትሰጠው ሙሉውን ከፈለ ማለት ነው አይደል? ከፈለ ማለት ነው። በአንዴ መገላገል ይችላል። ወይንስ የተቆረጠበት እኮ አለ። ኦልሬዲ የተቆረጠበት 700 እኮ መቀነስ 700 ኦልሬዲ የተቆረጠበት አለ። አዎ 100 ብር ብቻ ነው የሚያስፈልገው። 100 ድርሃም አለቀ። 100 ድርሃም እህቱ ከሞላችለት ካላስ እዳውን በአንድ ጊዜ ዘጋ። ከደሞዙ ምንም አይቆረጥም። በየወሩ ሙሉ ደሞዙ ይወርድለታል። እውነት ለሱም እንደሱ ነው የሚሻለው። አዎ አብርሃም ሀቢባ ገና እኮ ብር 700 ብር ተቆርጧል የምትለው ለእንግዲህ ወደ አንጂ የሚቆረጠ እስካሁን እኮ አልተቆረጠም። የተቆረጠ ደሞዝ ምንም ነገር የለም። በቀደም የላክልኝን ወረቀት ላክላት፣ ለሷ ለእኔ እልክላታለሁኝ። ቆይ ልላክ። ችግር የለውም በቃ አልተቆረጠም የምትል ከሆነ አንተ እህትክ 800 ታግዝክ። 100 ብር ነበር ታግዝክ ያለው 700 እዛ ስለተቆረጠ 100 ድርሃም ነበር ታግዝክ ያለው። ብር አልተቆረጠም እስካሁን ፍሬ ብር የተሰጠሁት የተቆረጠ መስሏት ነው። እሱ አልተቆረጠም። ስለዚህ 700 ሳይሆን እጅግ ላይ 1400 ነው ያለው ማለት ነው። ኧረ ሀቢባ ስልክ ገዝቻለሁ። ያከታተልኩበትን ከፍያለሁ። ስልክ እኔ ገዝቻለሁ። ራሱ እናቴ ተውት ያለ ችግር የለውም። የለውም። ስልክ የገዛው ከሁለት ቀን በፊት አይደል እንደ አንተ 700 የወሰድከው? የምን ከሁለት የዛሬ ወር ነው የተሰጠሁት። የዛሬ ወር 15 በቃ አብርሃም 700 ብር አሁን እጅግ ላይ ስንት አለ? ችግር የለውም ወንድሜ ስንት አለ? እኔ ሀቢባ እኔ እዚህ እጄ ላይ ምንም ነገር የለም። ኦኬ እጅግ ላይ ምንም ከሌለ እሷ ደሞዝህን ከሽቶ ቤት ስትቀበልልክ 1500 መቼ ዕለት 1600 ነበር እጄ ላይ ያለ ልክ አሁን ኦልሬዲ ስልክ ገዛክበት የተቀበልኩት አጠቃላይ ለሁለት ወር ተቀምጬ በዛኛው ወር በ15 800 ብር ተሰጥቻለሁ። የዛሬ ደግሞ በአሁን ባለፈው ወር 742 ብር በአጠቃላይ 1600 ብር ተቀብያለሁ ያልኩሽ አጠቃላይ ደግሞ ለእስከ ባለፈው ድረስ ነው እንጂ እንደዚህ እናደርጋለን። አሁን አይደለም። ያልክ 1500 የሽቶ ቤቱን አብራችሁ ሄዳችሁ ልትቀበልልህ ቃል ገብታለች። 1500 ሲደመር ብርሃን የምትረዳ ከ1000 2500 ከዛ እህትህ ከ1000 ብታገዘክ 3500 500 ብቻ ይቀርብካል። እሱን ከመጀመሪያው ወር ደግሞ ዝግ ይቁረጡና ካላስ የእሱ ችግር የለም። አሁን ደግሞ እዚህ ላይ የሚጨርስልኝ ያንን እሱ ያለችውን ብርና እዛ ሽቶ ቦታ ያለውን ብር መቼ ልትሰጠኝ እዚህ ላይ ጨርሽ ተቀበል። ካምፓኒው አይዲክን እንደሰጠህ አብራችሁ ሄዳችሁ እሷ መታ ወስደህ አብራችሁ ሄዳችሁ ትቀበልልሃለች። አሻራ እንዳልገባ ያደረገ ዛሬ ሜዲካል ከገባሁ ወር ከ3 ቀን ሆኖኛል። አሻራ ያልተሰጠው ብር ተቆርጦ ነው ምናምን ተባለ። ይሄ ብር ደግሞ አሁን ቀጣይ ላይ ደግሞ እያለቀ ነው። ስንት ቀን ቀረኝ? እሰቢው ወር ከ3 ቀን ነው የሆነ ማለት ነው። ሜዲካል ተገባሁ ድጋሚ ሜዲካል የካምፓኒው ጉዳይ ነው። ካምፓኒው ይጨርስልሃል። አሁን እኮ አንተ ቀራማ እየቆጠርክ መስሎ ከሆነ እየቆጠርክ አይደለም አውቃለሁ። ደግሞ አሁንም ሜዲካል የአሻራ ለመስጠት የተወሰነ ብር መያዝ አለብን አሉ። ይህንም ደግሞ ቀኑን ትንገረኝና እንጨርስ። ነገ መሄድ እንችላለን። ምክንያቱም አይዲ ባሊዝ ስለተቀየረ አይዲ ሜዲካል ስለገባሁ አይዲ ባሊዝ ፕሮሰስ ላይ ስለሆነ ምንም አይፈጠርም። ከስር የሚያወራው ሰው ምንድን ነው የሚልክ? በራስህ ራስህን ችል ለመናገራችን ምክንያቱም በራሱ ኮንፊደንስ የለውም። እስከዛሬም እኮ እንደዚህ አይነት ችግር ውስጥ የሚገባው በራሱ ኮንፊደንስ ስለሌለው
ኮንፊደንስ አትበኝ። የራሴን ራስ አውቀዋለሁ። እኔ የምለው ለምን ተነጎዳ ምን ሊሄድ አልኩሽ። መጥቼ ያለህበት መጥቼ ይዤ እሄዳለሁ። ሽቶ ፋብሪካውን አልገባችሁ አብርሃም ወንድሜ። አይዲክን ስትቀበል አይዲህ እንደተቀበልክ ለእኔ ንገረኝ ከፈለክ። እኔ ራሴ ቮይስ አደርግላታለሁ። ያለክበት ድረስ መታ ፒክ አድርጋት ይዛ ሄዳ ድርጅቱን አይዲ ኮፒ ሰተህ ፈርመህ 1500 ድርሃም ደሞዝን ትቀበላለህ። እሷ ደግሞ በእጅግ 1000 ድርሃም ቃል የገባችሁ ስትሰጠቅ ቪዲዮ ቀርጻ ለእኔ ትልክልኛለች። 2500 ከዛ ለካምፓኒው 2500 ከፍለክ የቀረውን ከደሞዝክ ይቁረጡ። እህትህ 1000 ድርሃም ካገዛችክ ታግዝክና 500 ድርሃም ብቻ ይቀርብካል። እሱም በሁለት ወር ደሞዝ 500 ይቆረጥብኝ ካልክ፣ አይ በአንዴ ከፍላለውን ካልክ እህትህ 1500 ታግዝክና ክፍል ላድርገህ ሙሉ ደሞዝክን ብላ። በቃ ምንም የሚቆረጥበት ነገር አይኖር። ገባክ? እሺ አይባ አመሰግናለሁ። እና ሌላው ነገር ግን ከአሁን በኋላ ይሄኛውን ፕሮሚስ ገብቻለሁ። አብል ደውድ ቃል ገብቻለሁ። ቀድሜም ቃል ገብቼለታለሁ። አንቺ ፊትም ገባለታለሁ። ከአሁን በኋላ ግን ምንም አይነት ነገር ቢፈጠር እዛ ካምፓኒ ላይ እራሱ ነው ዲል ማድረግ የሚችለው። መልሶ እኔን ደግሞ እንትን እንዳይለኝ። በቃ ኦልሬዲ እኮ ካምፓኒው ኢቃማ ከሰራለት እኮ ከካምፓኒው ጋር ምንም ነገር ቢገጥመው መንግስት አለለት። ሌበር መንግስት እዛ ነው መጨረስ የሚችለው። ከዛ በኋላ እኮ አንቺ ኃላፊነትሽን ጨረሽ። ካምፓኒው ኢቃማ ከሰራ በኋላ ይሄ ልጅ ምንም ነገር ቢገጥመው ሌበር ኦፊስ የሚባል አለ። 884 ለሌበር ኦፊስ ደሞዙን ከከለከለው ካምፓኒው ከበደለው ሌበር ኦፊስ ይከሳል። በህግ ራይቱን መጠየቅ ይችላል። ኤግዛክትሊ። በእኔ በኩል ግን አይዲ እንደተቀበለ ይላክልሽ፣ ላኪልኝ። በጣም ጥሩ። በጣም በ2 በ3 ቀን ውስጥ ያለውን ነገር ሄጄ ጨርሳለሁ። በጣም እናመሰግናለን። ቴንክ ዩ ፎር ዩር ታይም። አመሰግናለሁ። ቴንክ ዩ ሶ ማች አብርሃም። በቃ እንደነገርኩ አይዲ እጅግ ሲገባ ዋትሳፕ ላይ ንገረኝ እሺ። እንድነግራትና መታ ካለክበት አንስታት ሄዳው ደሞዝክ እንድታሰጥክ እሺ። ሀገራችን ለሜዲካል የገባሁት አይሆንም እንዴ? ፕሮሰስ ስለተጀመረ ብሄር ችግር አለው? አይሆንም። ግዴታ አይዲክን በእጅግ መያዝ አለብክ። እንደ ጨረስክ ለእኔ ዋትሳፕ ላይ ስትነግረኝ እኔ እነግራታለሁ። መታ ካለክበት ወስዳክ ደሞዝን ታሰጥሃለች። እሺ አመሰግናለሁ። በርታ። መጥፋት የሚባለውን ነገር ግን ከአይምሮ ውስጥ አውጣው እሺ። ይህን ምክር የመከረክ ሰው አጥፊክ ነው። በፍጹም መጥፋት ወንጀል ነው። ወንጀለኛ ትሆናለህ ከዛም በኋላ። እሺ አባ አመሰግናለሁ። መብት አይኖርህም እሺ። ህጋዊ ስትሆን ነው መብት ቢኖርህ መክሰስ የምትችለው፣ በህግ መብትህን ማስከበር የምትችለው። ህገ ወጥ ከሆንክ ማንም ይመታሃል፣ ማንም መብትህን ይወስድብሃል። ምንም በቃ ምንም ነክ ህገ ወጥ ከሆንክ ስፔሻሊ ለወንድ ልጅ። ሴት ልጅ ቤት ውስጥ ድብቅ ብላ ትሰራለች። ወንድ ልጅ ህገ ወጥ ከሆነ አረብ ሀገር ላይ ምን ይሰራል? ምን ሊሰራ ነው? የትኛው ድርጅት ሊቀጥረው ነው? ህገ ወጥ ሆኖ ማንም እየጠራ የቀን ስራ ሰርቶ ደሞዝ ባይከፍል መክሰስና ላብህን መቀበል አትችልም። ቢያምህ መታከም አትችልም። ስለዚህ ደረትን ነፍተ የምትኖረው አረብ ሀገር ላይ ህጋዊ ስትሆን በፍጹም እንደዚህ አይነት ነገር ላታረግ እንዳጠፋሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አሚን ወንድሜ፣ አይዞህ በርታ። አፍቃሪ ግቡ ሪምሻ እንዴት ነሽ? ናቸው እንደዚህ አይደለም እንደዚህ። እሺ ቤተሰብ ምንድን ነው ደግሞ ስፒድ ሌላ ችግር? አረ በፈጣሪ ፋታ ስጡን። እያወራሁት ነው ለካ እዚህ ቤት እያክለፈለፈ የሆነ